የነው እኮ እናንተ የተኮራረፍ ነው በማማ ምክንያት ነበር አይደል? ስለዋሸውክ በማማ ምክንያት ሳይሆን እኔ ስለዋሸውክ ነበረ። ግን ሁሉም ነገር አምኜ ነገርኩ። አንተም ደግሞ በጣም ነው የማመሰግነው፣ በጣም ነው የማከብር። ማማንም ወደሃታል፣ ተቀብለሃታል። ልጅ ስላለኝ ሳይሆን የደበረ ስለዋሸውክ ነበር። አሁን ላይ ግን ልጄም መኖሯ ሁሉ ነገሩ ስላስደሰተክ አንድ ላይ ብንሆንና ያለውን ነገር አብረን ብናይስ እንትላለን። ሰላም ሰላም፣ የኛ ውድ ቤተሰቦች፣ ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። ሲጀምሩ ይችላል ላይክ እያደረጋችሁ እንግዲህ ጀምሩ እንላችኋለን። ዛሬ ደግሞ እና አቤል በዚህ መልክ መጥተዋል ማለት ነው። እንግዲህ ማልታ በቃ ከልጄ ጋር አብረን እንኑር፣ ልጄን ተቀብለሃታል፣ ከልጄ ጋር አብረን እንኑር እያለችው ነው። አቤል ደግሞ ግራ ተጋብቷል። እንዴት ነው አብረን የምንኖረው እያሉ ነው። በፍራንክ እያስመሰለች ማለት ነው። እሷ የሰውን እንትን ፍራንክ ነው አልሽኝ እንጂ አንቺ ከልብሽ ነበር እያለ ያወራል እሱም ማለት ነው። በጣም በሚገርም ሁኔታ እንግዲህ ባለፈው መቼም አልለይሽም እያለ ነበረ። ማንን ነው ውይ ማን ነበረ ስሟ? የድሮ ጓደኛዋን ጓደኛውን ማለት ነው። ማነች? ሶሪ ነች። ሶሪ ያናን ማለት ነው። አልለይሽም እኔ ከአንቺ ጋር ነው የልጅነት ፍቅሬን ትቼ ከማንም ጋር ሆንም ሲል ነበረ። አሁን ደግሞ ለምን እንደሆነ ተመለሰ። የፍቅር ጀማው በፍቅር ተመለሰ እያሉ ነው። አይ የእናንተስ የፍቅር ጀማ ሳይሆን የፍቅር የሰይጣን ጀማ ብትሉት ይሻላል ብዬ ነው እምለው ማለት ነው። እኔ ምንያችሁም የፍቅር ጀማ አይመስልም ማለት ነው። እንዴት ነው የፍቅር ጀማ የሚባለው? እንዴት ነው ፍቅር ጀማ? እኮ ፍቅር ጀማ የሚባለው እኮ ብዙ ነገሮች ስንትል ስትሉ ነው፣ ስታስተካክሉ ነው። እናንተ እኮ ብዙ ነገሮች ስታፈልሱ ነው እንጂ ምንም ነገር ስታስተካክሉ ሆነ ምንም እንትል ስትሉ አላየንም ማለት ነው። እኔ የፍቅር ጀማ የማውቀው ብዙ ነገሮችን አስተካክሎ ፍቅር በፍቅር ሲዘራ ነው። እናንተ ግን ሁልጊዜ ሲደባደብና ሁልጊዜ እና የእናንተ ጀማ የሚባለው የዝሙት ጀማ ማለት ነው እንጂ የፍቅር ጀማ አይደለም። የእናንተ ጀማ የዝሙት ጀማ ብላችሁ ብትሰይሙት ኑሮ ሁሉም ተቀብሎት አዎ የዝሙት ጀማ ብሎ እንትን ይለዋል ብዬ ነው የማስበው። ሁላችሁም የምታስተላልፉት የምትሰሩት ነገር ትክክል ነው ብዬ አላስብም ማለት ነው። ሁላችሁም የምታስተላልፏቸው ነገሮች ሌላ በቃ እየሆነ በቃ ሌላ ነገር ምናምን ነው የምታስተላልፉትና እኔ አይመስለኝም ነው የምለው። አይመስለኝም የእናንተ የዝሙት ጀማ ብትሉ ይሻላል ብዬ ነው የምለው ማለት ነው። እንግዲህ ያው በሚገርም ሁኔታ አሁን አብርሃም አራተኛ ሚስት ይዞ እየመጣ ነው አይደል እንዴ? አንተም አሁን ሁለተኛ ነች፣ ሁለት ይቀላቸዋል። እኔ ዛሬ ይሄ አሁን የፍቅር ጀማ ነው የሚባለው ወይስ የዝሙት ጀማ? እስቲ ንገሩኝ። እስቲ እናንተ በኮሜንት አሳውቁኝ። እናንተ እኮ ጎበዞች ናቸው፣ በኮሜንት ብዙ ነገሮች ትላላችሁ። ስለዚህ እኔ ያልኩት እኔ የዝሙት ጀማ ብዬ ብለው ይሻለኛል ብዬ ነው የማስበው። ፍቅር ማለት ምን እንደሆነ የማያውቁ የፍቅር ጀማ የሚሉ ፍቅር ማለት እኮ ብዙ ነገሮች መስዋዕትነት እየተደረገ የሚታለፍባቸው ነው። እዚህ ጋር ግን ዝሙት ነው እንጂ የምታስተላልፉት ምንም ፍቅር አላየንም ማለት ነው። እስካሁን ድረስ የፍቅር ጀማ የሚባል ነገር አላየንም። እውነቴን ነው የምላችሁ። እናንተ ታያችሁ ነገሩኝ። እኔ ግን ምንም ያየሁበት ነገር የለኝም። ሁሉን እንትሉን እየሰበላችሁ ነው የምትሄዱት። አሁን ስንት ሴት ተሰበረ። በአብርሃም በኩል እንኳን የፍቅር ጀማ ታላችሁ አራተኛ ሴት አሁን ይዞ መጥቷል። አራተኛዋ ሴት ይኸው እንግዲህ መታለች ማለት ነው። ስለዚህ እናንተ አሁን የፍቅር ጀማ ነው የምትሉት ወይስ የምን ጀማ ነው የምትሉት? እኔ ያልገባኝ ነገር የአራተኛ ሴት እንትል ፍቅር ምንድን ነው? ፍቅር ጀማ የሚባለው አራተኛ ሴት በዚህ ጋር እያመጣችሁ እንደገና ሌላ ነገር እየሰራችሁ የፍቅር ጀማ ሳይሆን እናንተ የምን ጀማ ብትሉት የዝሙተኛና
የዝሙት ጀማ ማለት ነው ማለት ያለባችሁ ብዬ ነው የማስበው። ማልታ የሚሉሽ አስተካክለሽ ጥሪ። የፍቅር ጀማ ተመለሰ ሳይሆን የዝሙት ጀማ ተመለሰ ብለሽ ብትናገሪ ይሻላል ብዬ ነው የማስበው ማለት ነው። ማለት ከእናንተ ጋር ምንም የሚያስተምረን ነገር ስላላየን፣ ምንም ነገር የምንማረው ነገር ስላላየን ማለት ነው። የምታስተላልፉት ሁሉ ለልጆቻችሁ የምታስተላልፉ ሁሉ አንቺም እንግዲህ ልጅ አለ ብለሽ ልጅሽን ይዘሽ መተሻል። ግን ለልጅሽ ጥሩ ነገር እያስተላለፍሽ አይደለም፣ ጥሩ ነገር እየሰራሽ አይደለም። እሺ የአብርሽ ተባለ ያንቺስ መተት አስደልጋብህ ነው ሩታ ብለሽ የለም አቤልም በምን ተፈታ? የአቤል መተት በምን ተፈታ? እስቲ እሱንም አሁን የመተታችሁንም መፍቻ ሁሉንም እሱንም እያስተካከላችሁ ንገሩን ብዬ ነው የማስበው እኔ በበኩሌ። እኔ እንግዲህ የፍቅር ጀማ ምናምን በሚሉት አልስማማም። እናንተ የምትስማማችሁ እንትን በሉ። እኔ የፍቅር ጀማ እንዴት ነበር? ፍቅር ማለት እኮ በጣም ብዙ መስዋዕትነት የሚከፈልበት ብዙ ነገሮች የምናይበት ነው። የእናንተ ግን የዝሙት ጀማ ነው እንጂ የፍቅር ጀማ ብለን እኛ አንለውም። እኔ በበኩሌ አይመስለኝም፣ አልመሳሰለኝም፣ አይመስለኝም። እና እንግዲህ ቅድም የሰራሁላችሁ ቪዲዮ አብርሽ የፍቅር 100 ሲገባ ሌላ ሴት ይዞ መጥቷል። ይሄ ዛሬ የዝሙት ጀማ ነው ወይ የፍቅር ጀማ የሚባለው? እናንተስ ምን ትላላችሁ እዚህ ጋር? እኔ እኮ አንዳንዴ በጣም ይገርሙኛል። እኔ በጣም እኔ እንጃ። ኧረ እኔ በሰው አይመሎ ላይ ባትጫወቱ ማለት ነው። ለነገሩ እናንተው ተቆጣጠራችሁን እኮ። አሁን እኮ ሌላ ነገር መስራት አንችልም እኛ። እውነቴን ነው የምላችሁ። ወደ ሌላ ነገር ብንገለበጥ ማን ነው የሚያይልን? ለምን እናንተ ሆናችኋል። እና ውድ ቤተሰቦች ላይክማ አድርጉ እስቲ። ምን አለበት ላይክ ብታደርጉልኝ? ለእኔ እኮ ይጠቅመኛል። ላይክ ጠቅ ብታደርጉ ማለት ነው። እና አንዳንዴ ስታስቡት በጣም ከባድ ነው ማለት ነው። ያልሆነ ነገር አትስሩ። የሚሆን ነገር ነው መስራት ያለባችሁ። እናንተ አሁን እንደዚህ ያስተምራችሁን እኛ ምን እንሆን? ቆይ ወዴት እንሄድላችሁ? እንዳንተ ቀን ግን ሰው ይተኛል እንዴ? እኔ እንኳን ተስንቶ የተተኛው በቃ የሆነ ዱካክ ነው የሚለቀብኝ። አሁን እንግዲህ ሻይ ካልጠጣሁም መነቃነቅ አልችልም ማለት ነው። ስለዚህ የፍቅር ጀማ ሳይሆን የሰይጣን ጀማ እያላችሁ ወይ የዝሙት ጀማ እያላችሁ ንቶሎ እንጂ የፍቅር ጀማ ብዙ ነገሮች የፍቅር ጀማ ተመልሷል ታለች እኮ። የፍቅር ጀማ መቼ ነው የተመለሰው? አንቺና አቤል ተመለሳችሁ እንዴ? ያው ተመልሳችኋል መሰለኝ። ሌሎቹ ግን ሲመለሱ አላየንም። ስለዚህ ሌሎቹ አራተኛ ሴት ይዘው መጥተዋል። የኔ እናት አላየሽም እንዴ? ቪዲዮውን አላየሽም እንዴ? ዛሬ ደግሞ ቀየር አድርገዋል እንትል ማለት ነው። እንግዲህ በሚገርማችሁ ሁኔታ ማለት ነው እዚህ ጋር ሁሉም የቡታጅራ ልጆች ናቸው። ሄርሜላን የዋሳ ልጅ የተባለችው ውሸት ነው። የዝዋይ ልጅ የተባለችው ማለት ነው ውሸት ነው። ሄርሜላም የመጣችው ከቡታጅራ ነው። ሁሉም የቡታጅራ ልጆች ናቸው። እዚህ ጋር ምንም የተለየ ነገር የለም። አሁን አዲስም የመጣችው ልጅ የቡታጅራ ልጅ ነች እንጂ አብርሽ ሌላ ሴት አይቀለቅልም። የሌላ እንትን ልጆች አይቀላቅልም። ለምን መሰላችሁ? የሀገሩን ልጆች ወይ ቤተሰብ ወይ እንደዚህ በቃ ጎረቤታሞች ናቸው። እነሱን ነው እያሻሻሉ ከፍ እያደረጉ። ሁሉም እኮ ይተዋወቃሉ። እንግዲህ የቡታጅራ ልጆች ስለሆኑ ይተዋወቃሉ። አሁን ትናንትና አንዷ መጣች ልጅ አለው አቤል ልጁን ትቶ ነው የአክስት ልጅ ነኝ ምናምን ብላ የማርታ ያክስቷ ልጅ ነኝ ብላ መታለች። አንዷ ልጅ ይዘው መጥተዋል። እና በጣም ይገርመኛል አንዳንዴ በጣም የሚሰሩት ስራ የማይሆን ነገር። እኔ እኮ ምን እኮ ልጅ እኮ ጌጥ ነው። ማንም ይኑረው ልጅ ነው። ስለዚህ አሁን ደግሞ ልጅ አለው አቤል ተብሎ መጥቷል። ምን ነው እሱን ቪዲዮ አላያችሁም እንዴ? እሱን አታውም መሰለኝ እናንተ። ስለዚህ እንግዲህ ተቀብሎኛል ብለሻል። እስቲ እንግዲህ አብራችሁ ኑሩ ማለት ነው። እና ሁሉም ይተዋወቃሉ። በነገራችን ላይ ሁሉም እየተመካከሉ ነው የሚሰሩት። ሁሉም እየተዋወቁ እየተመካከሉ ነው የሚሰሩት።
ለምን ጠብ እንኳን እያያቸዋቸው ነው እኮ ተጣልተው እንኳን ማለት ነው እንደዚህ ገፋ ገፋ ነው እንጂ የሚባባሉት። እስቲ ሲደባደቡ እንኳን አታዋቸውም። ስቲል ሲደባደቡ አታዋቸውም። ኃይለኛ ድብድብ እንኳን አታው። በቃ ለቪዲዮ አለ አይደለ የሆነ እንደዚህ እየተባባሉ አሁን ደግሞ ታላቅን እያሉ እየመጡ ነው አይደል እንዴ? እና ትጫወቱብን፣ እኛ ምን አገባን? ልትደባደቡም ባትደባደቡም ጉዳያችን አይደለም። ግን በቃ ሁልጊዜ እንደዚህ አይነት የፍቅር ጀማ የእንትን ጀማ እያላችሁ አትንጡ። የፍቅር ጀማ ሳይሆን የእናንተ እኔ የፍቅር ጀማ ምንም ያየሁበት ነገር ስለሌለ ነው። ስለዚህ የፍቅር ጀማ ሳይሆን ምን ይባላል? ስለዚህ ሸላይክ እያደረጋችሁ አበረታቱ እንላችኋለን ውዶችዬ። አይ እንግዲህ ጉፋን ቢይዘኝ ነው እንዴ እናንተዬ? ኧረ ውይ ምን ሆኖ ነው እናንተ? ግን አሁን ማለት ነው ዳመና እየመጣ ነው። ግን ሙቀቱ ሙቀት አይደለም። ዳመና አለ፣ ቀን ሙሉ ፀሐይ የለም። ግን በስመ አብ ወልድ ወመንፈስ ቅዱስ ትላላችሁ። የሙቀቱ ሙቀት እንዲሁ እንኳን ውጭ አትወጡም። እኔ እግዚአብሔር ይመስገን እንደዚህ ውጭ የሚያስወጣ ነገር የለኝም። በነገራችን ላይ ማታ ነው